በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የቸሩ መድኃኔዓለም የኢየሱስ ክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የሳሊተ ምሕረት የአቁራሪተ መዓት የወላዲተ አምላክ የድንግል ማርያም የቃል ኪዳን ልጆች በወደደንና ባፈቀረን ከሞት ከኃጢአት ቀንበር ከዲያብሎስ ከመገዛት ነፃ ባወጣን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። ቸሩ አምላካችን እግዚአብሔር የአባቶቻችን አምላክ የእኛም አምላክ ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። በሌሊት ወደ ኢየሱስ መጣ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 2። እንኳን ለዐቢይ ጾም ለሰባተኛ እሁድ ወይም ሰንበት ለኒቆዲሞስ በሰላም አደረሳችሁ አደረሰን። ዐቢይ ጾም ሳምንት ሰባተኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የጌታ የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው የምስጢረ ሥላሴ የምስጢረ ጥምቀት ተማሪ የማታ ተማሪው ነው። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 3 ነው። ኒቆዲሞስ የሚባል አንድ ሰው ነበር። እርሱ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ። ይህ ሰው በሌሊት ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን አንተ የምታደርጋቸውን ታምራት ሊያደርግ የሚችል ማንም የለም። ስለዚህ አንተ ከእግዚአብሔር ዘንድ የመጣ መምህር እንደሆንክ እናውቃለን አለው። ኢየሱስም እውነት እውነት እልሃለሁ ሰው እንደገና ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም አለው። ኒቆዲሞስም ታዲያ ሰው ከሸመገለ ካረጀ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ መወለድ ይችላልን? ሲል ጠየቀ። ኢየሱስም እንዲህ ሲል መለሰለት፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ መወለድ ያስፈልጋችኋል ስላልኩህ አታድንቅ። ነፋስ ወደ ፈለገው አቅጣጫ ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ ቅዱስ የሚወለድ ሁሉ እንዲሁ ነው አለ። የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ኒቆዲሞስ የአይሁድ አለቃ ነው፣ መምህር ነው፣ ባለጸጋ ነው፣ ባለ 3 ማዕረግ ነው። ኒቆዲሞስ ወደ ጌታ የሚሄድ ማታ ማታ ነበር። ማታ ማታ እየሄደ ጌታን ኢየሱስ ክርስቶስን እየጠየቀ ይማራል። የአይሁድ አለቃ ነው ስልን አለቅነቱ በ3 ነገር ነው። አንደኛ 46 መጻሕፍት ኦሪትን ወይም ብሉይ ኪዳንን ጠንቅቆ ያጠና የተማረ ምሁር ነው። ሁለተኛ በባለጸግነት የበላይ ከሁሉም የላቀ የታወቀ ባለጸጋ ነው። ሶስተኛ የሕዝብ አለቃ ሹም ነው ወይም የአይሁድ መሪ ነው፣ ባለስልጣን ነው። ሊቅ ነው፣ ባለጸጋ ነው፣ ባለስልጣን ነው። ባለ 3 ማዕረግ ነው። ነገር ግን ወደ ጌታ እየሄደ የሚማርና የሚጠይቅ ቀን ሳይሆን ማታ ማታ ነበር። ከመሸ ወደ ጌታ ማታ ይመጣ ለምንድን ነው ብለን ስንጠይቅ ምክንያቱን ሰዎች ምክንያት ለማጥፋት ነው። አንደኛ በባለጸግነት ሆነው ባለሀብት ሆነው በስልጣን ሆነው ያሉ ሰዎች እያመካኙ በሀብታቸው ብዙ ሀብት ንብረት ስላለኝ ድርጅቱን ለማስተዳደር በምን ሰዓት ልማር፣ በምን ሰዓት ቤተ ክርስቲያን ልሄድ፣ በምን ሰዓት ልጸልይ፣ በምን ሰዓት ላስቀድስ፣ ቢዚ ሆንኩ፣ ጊዜ አጣሁ እያሉ የሚያመካኙትን ሰዎች ለመዘለፍ ወይም ደግሞ ምክንያት ለማሳጣት ነው። ዛሬ በዚህ ዘመን አንዳንድ ባለጸጋ ነኝ ባዮች ሀብታቸው ከእግዚአብሔር የበለጠባቸው አፍቅሮ ንዋይ የተጸናወታቸው ቤተ ክርስቲያን አይሄዱም፣ አያስቀድሱም። ከንስሐ አባታቸው ወራዊ ስብሰባ ሲጠሩ እንኳን አይገኙም። ንስሐ አባታቸውን በማግኘት በመማር ፈንታ የሚያስፈልገውት ነገር ሲኖር ይደውሉልኝ በማለት በስልክ እግዚአብሔር መንግሥት የሚወርሱ የሚመስላቸው አሉ። እነሱን ምክንያት ለማሳጣት
ኒቆዲሞስ ባለጸጋ ሆኖ እያለ ወደ እግዚአብሔር ሊማር ሄደ። በሀብት ብዛት የሚጸድቁ የሚመስላቸው ሰዎች እንደነዚህ ያሉት ኒቆዲሞስን መመልከት ግድ ይላቸዋል። ሁለተኛው ተምሬያለሁ አውቃለሁ ለሚሉ ሰዎች ምክንያት ለማጥፋት ነው። ኒቆዲሞስ የተማረ ምሁረ ኦሪት ሆኖ እያለ ወደ ጌታ የሄደበት ተምሬያለሁ በቀኝ አልማርም የሚሉትን ሰዎች ምክንያት ወይም ደግሞ መርህ ለመሆን ነው። የኃጢአት መጀመሪያ ትምህርት በቃኝ ማለት ነው። እንኳን በምድር ያለውን ትምህርት ገና በመንግስተ ሰማያት ሞተን የምናውቀው እውቀት ብዙ ስላለን በምድር ላይ ያለ ሰው ሁልጊዜም እውቀት በቃኝ ማለት የለበትም፣ መማር አለበት። ልጅ ሙሉ አይደለም። ይህ ነው ምሁረ ኦሪቱ ሊቁ ኒቆዲሞስ ተምሬያለሁ ብሎ ሳይመጻደቅ ሊማር በሌሊት ወደ ጌታ መጣ። የተማርኩ ነኝ አልማርም ለሚል ሰው ኒቆዲሞስን ይጠይቅ። የተማረ የብሉይ ኪዳን ምሁር ነበር። እኔ ባለስልጣን ነኝ፣ ቢሮው የመንግስት ስራው ሰዓት የለኝም ለሚል ሰው ኒቆዲሞስ እስራኤልን የሚያስተዳድር ባለስልጣን ነበር። በቤተ መንግስት ያለውም ቢሆን ቢሮ በስራ እያመካኘ ከእግዚአብሔር ቤት እንዳይርቅ ኒቆዲሞስ መማሪያችን ነው። መማር ለማስቀደስ ለመቁረብ ጊዜውን አመቻችቶ ሰው መሄድ ወደ ቤተ ክርስቲያን ወደ እግዚአብሔር መቅረብ እንዳለበት ኒቆዲሞስ ያስተምረናል። ሶስተኛ ኒቆዲሞስ የተሾመ ባለስልጣን ሆኖ እያለ ስልጣኑ ባለጸግነቱ ወደ እግዚአብሔር ለመሄድ አላገደውም። ጊዜ የለኝም አላለም። ሌላው ኒቆዲሞስ በሌሊት ወደ ጌታ የሄደበት ምክንያት አንደኛ ጸጥታ በተሞላበት ሰዓት ለመማር ነው። ሁለተኛ ምሁረ ኦሪት ነበረና ሰዎች ስማር ቢያዩኝ ይተቹኛል፣ የእኛ ምሁር ሳይማር ነው እንዲህ ተምሬያለሁ እያለ እኛን ሲያስተምር የነበር ገና አላዋቂ ነው ለካ ይሉኛን ብሎ ፈርቶ ከከንቱ ውዳሴ ምስጋና ከንቱ ውዳሴ ስለነበረበት ሰው እንዳያየው አልተማረም ለካ ይኸው ገና እየተማረ እንዳይባል በሌሊት ጸጥ ባለበት ሰው ሳያየው እየሄደ ይማር ነበር። ጌታ ቸር አይደለ? የኒቆዲሞስን የውስጡን እያወቀ ሌሊት ሄዶ ሲማር ለምን በዚህ ሰዓት መጣህ? ሰው ፈርተ ነው አይደል ብሎ አላሸማቀቀውም፣ አልገሰጸውም። ዝም አለው፣ ተቀበለው። ምንም እንሆን ምንም ጌታ ወደ እርሱ ስንቀር ደስ ይለዋል። እስከ ማንነታችን እያወቀ እስከ በደላችን እስከ ድንቁርናችን ይቀበልናል እግዚአብሔር። ሌላው ኒቆዲሞስ በሌሊት የሄደበት ምክንያት የሌሊት አእምሮ የተረጋጋ ጸጥ ያለ ክት አእምሮ ነው። ለመማር ይመቻል። ትምህርትም ሆነ ጸሎት በሌሊት ማጥናትና መጸለይ በጣም ጠቃሚ ነው። ቀን 1 ሰዓት 2 ሰዓት ሙሉ ካጠናነው ጥናት ይልቅ ሌሊት 30 ደቂቃ የምናጠነው በጣም ጠቃሚ ነው። ከአእምሯችን አይጠፋም፣ ምስጢርም ይገለጻል በሌሊት። እንዲሁ በሌሊት የሚጸልይ ሰው እንቅልፍ ይልቅርብኝ ብሎ ሌሊት ተነስቶ ጸሎት የሚያደርግ ሰው ከንጹህ መስዋዕት ይበልጥ ጸሎቱ ተቀባይነት አለው። ሌላው ኒቆዲሞስ ሌሊት ወደ ጌታ መሄዱ እኛ በተቸገርን ጊዜ፣ በከፋን ጊዜ፣ ሰው የለኝም ባልንበት ጊዜ፣ ባዶነት በተሰማን ጊዜ ወደ እግዚአብሔር ቤት መሄድ እንዳለብን የሚያስተምረን ነው። የኒቆዲሞስ ደካማ ጎኑ ምንድን ነው ስንል መምህር አንተ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናውቃለን። እዚህ ጋር ስህተቱ ምንድን ነው? የኒቆዲሞስ ከእግዚአብሔር ተልከህ እንደመጣህ አምላክ መሆኑን አላወቅም። ኒቆዲሞስ እግዚአብሔር አምላክ እንደሆነ ሳይሆን ከነቢያት አንዱ እንደነበር አድርጎ ነው የቆጠረው። አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን መምህር እያለ ከነቢያት አንዱ አድርጎ ቆጥሮታል። ቀጥሎም ደግሞ እግዚአብሔር ከእሱ ጋር ካልሆነ በቀር አለ። እግዚአብሔር ያደርገው ያለውን ታምር እግዚአብሔር ያደረበት ሰው ካልሆነ በስተቀር አንተ የምታደርገውን ማድረግ የሚቻለው ሰው የለም። ስለዚህ በአንተ ላይ እግዚአብሔር አድሮብህ ነው ይህን ስራ የምትሰራ እያለ እንደ ፍጡር ያየው ነበረ። እግዚአብሔር ስላደረብህ እንጂ እግዚአብሔር ባድርብህ ኑሮ ይህን አታደርግም አትችልም ነበር። ሰው ነህ ፍጡር ነህ እያለው ነው። አምላክነቱን አሁንም አልተረዳም ነበር። የጌትነቱን ክብር አውርዶ በፍጡር ማይረግና በፍጡር አጠራር እየጠራው ነበር። ኒቆዲሞስ ሁሉ ሲናገር፣ ጌታ ግን እኔ አምላክ ነኝ፣ እንዴት እንደዚህ ያለ እንደ ተራ ሰው ታየኛለህ? እንዴት ያለ አነጋገር ነው የምትናገረው? ብሎ እግዚአብሔር አልገሰጸውም።
ነው በሌሊት የመጣኸው አላለውም። የኒቆዲሞስን ሐሳብ ሳይነካ ሳይገስጽ አረጋግቶ እግዚአብሔር ምን አለው? ሰው ዳግመኛ ከዋና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለና ቀጥታ ወደ ምስጢረ ጥምቀት ትምህርት እንዲገባ አደረገው። ይህን የኒቆዲሞስን ጥያቄ ሁሉ ተወና ወደ ትምህርት እንዲገባና በትምህርት በጥያቄ እንዲገባው ጥያቄ አመጣበት ባይምሮ። ሰው ከዋና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት አይገባም የሚል ጥያቄ አመጣበት እግዚአብሔር። ኒቆዲሞስም ይሄ ነገር ሲረቅበት ምን አለ? ሰው ከተወለደ በኋላ እንደገና ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል የሚል ጥያቄ አነሳ። ጌታም ነፋስ ወደ ወደደው ይነፍሳል፣ የት እንደመጣ ወደ የትም እንደሄድ አታውቅም፣ ድምፁን ግን ትሰማለህ። ከመንፈስ ቅዱስ የሚወለዱ ሰዎችም እንዲሁ ናቸው አለው። የአይሁድ መምህር ስትሆን ይህን አታውቅምን አለና ቀስ አድርጎ አለማወቁን ገሰጸው። ስለ ምስጢረ ጥምቀት እያስተማረ ነው። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ መጀመሪያ ከእናት አባታችን ከእናት አባታችን እንወለዳለን። ይሄ ምድራዊ ልደት ነው። ከስጋ የተወለደ ስጋ ነው አለ። ከስጋ የተወለደ ስጋ ነው ማለት የስጋ አባት እናት ምድራዊ ርስትን ያወርሳል። የስጋ ኑሮ ይፈርሳል፣ ይበሰብሳል፣ ይሞታል፣ ያልፋል፣ ያልቃል። ከመንፈስ ቅዱስ የምትወለደው ልደት ግን ሰማያዊ ነው። የሰማያዊ አባት ሰማያዊ ርስትን ያወርሳል። የማያልፍ የማይጠፋ የማይነቅዝ የማይበሰብስ ሌቦች ቆፍረው የማይወስዱት የማይገፉት ሰማያዊ ርስትን ይወርሳል። ከመንፈስ ቅዱስ የተወለደ እንዲህ ነው። መወለድህን ግን ከመንፈስ ቅዱስ ስትወለድ እንደ ነፋስ ነው። ነፋስ በየት እንደመጣ ወደ የት እንደሚሄድ ድምፁን ትሰማለህ እንጂ አታውቀውም። በሚታይ ካህን፣ በሚታይ መስቀል፣ በሚታይ ዲያቆን፣ በሚታይ ውሃ ከአብራ ከመንፈስ ቅዱስ ስርዓቱ ሲፈጸም እያየ ካህናቱ አሐዱ አብ ቅዱስ ብሎ ሲባርከው ውሃውን ወደ ማየገቦነት በዕለተ ዓርብ ከሚፈሰው ጎን የሚወጣውን የዕለተ ዓርብ ሲሆን አታየውም። ጸጋውን በአንተ ላይ ሲያድርብህ አታየውም። በሚታይ አገልግሎት የማይታይ ጸጋ የሚገኝበት ይሄ ከመንፈስ ቅዱስ መወለድ ነው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የምንወለደውን የ40 ቀን የ80 ቀን ልደት እግዚአብሔር ኢየሱስ ክርስቶስ ምስጢረ ጥምቀትን ለኒቆዲሞስ አስተማረው። ኒቆዲሞስም በሚገባ ምስጢረ ሥላሴን ምስጢረ ጥምቀትን ተማረ፣ አረጋገጠ። ጸጥ ባለ ሰዓት፣ አይምሮ በተረጋጋበት ሰዓት ሌሊት እየተመላለሰ ከእግዚአብሔር እግር ስር ቁጭ ብሎ ተማረ። ሌላው ሌሊት የተባለ ሌሊት የኃጢአት ምሳሌ የኦሪት ምሳሌ ነው። በጨለማ የመኖር ምሳሌ ነው። ከጨለማ ወደ ቁርና ከጨለማ የነበረበትን ጥሎ ትቶ ወደ ጌታ ወደ ኢየሱስ ክርስቶስ መቅረብ አዲስ ኪዳን ያን የጨለማውን ዓለም ትቶ የዘላለም ብርሃን ወደሚሰጠው ወደ ጌታ ኢየሱስ ክርስቶስ የመምጣቱ ምሳሌ ነው። ኒቆዲሞስ ይህን ከተማረ በኋላ ያ የድንቁርና ዘመን የኦሪት ዘመን አሳልፎ እንደ አይሁድ ሳይሆን ጌታችን ኢየሱስ ክርስቶስ ገና አልተወለደም እያሉ አሳልፈው ለሞት እንደሰጡት እንደሰቀሉት ሰዎች ሳይሆን ከነሱ ወጥቶ ልክ እንደ ሐዋርያት በጌታችን በኢየሱስ ክርስቶስ መወለድ አምኖ አዳኝነቱን ተቀብሎ ትክክለኛ ሐዋርያ ሆነ። ኋላም ጌታ ኢየሱስ ክርስቶስ አይሁድ ሲሰቅሉት በእጁ የበሉት የጠጡት 5000 ሕዝብ በሁለት ዓሣ በ5 እንጀራ አበርክቶ የመገባቸው ሁሉ ለሞት አሳልፈው ሲሰጡት ስቀለው ሲሉት ደቀ መዛሙርቱ ከአንተ ጋር አብረን እንሞታለን አንለይም ሲሉት የነበሩት ትተው ሲበተኑ ሁሉ እሱ ግን እስከ መስቀል ድረስ ሂዶ ማንም ባልነበረበት እናቱ ቅድስተ ቅዱሳን ድንግል ማርያም ከመስቀሉ ስር ሁና ደም እንባ እያለቀሰች ማንም አይዞሽ ባላለባት ሰዓት የጌታዋን የልጇን ስጋ እንኳን የሚያወርደው የሚቀብር ጠፍቶ ሁሉም ሰቅሎት በተበተነበት ሰዓት ከጲላጦስ ሂዶ አስፈቅዶ ለመቅበር የጌታችን የኢየሱስ ክርስቶስ ስጋ አውርዶ ከዮሴፍ ዘአርማትያስ ጋር በአዲስ መቃብር ንጹሕ በፍታ ሽቱ አምጥቶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለ ገንዞ በአዲስ መቃብር የቀበረው የክፉ ቀን ደራሽ ባለወለታ ታላቅ አባት ኒቆዲሞስ ነው።
ለዚህም ቅድስት ቤተ ክርስቲያናችን የኒቆዲሞስን ውለታ ሁልጊዜ በቅዳሴው ታነሳዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት እያለች በበዓለ ሃምሳ ከትንሣኤ ጀምሮ በሙሉ በዓለ ሃምሳውን ቅዳሴ መግቢያ ላይ አድርጋ እግዚአብሔርን ታመሰግንበታለች። ኒቆዲሞስ እውነተኛ ተማሪ ነው። የተማረውን ትምህርት በተግባር ያሳየ፣ እስከ ቀራንዮ ድረስ እስከ ሞት ድረስ የታመነ፣ አይሁድን ሳይፈራ አንተ ማነህ ምንድነህ ብለው ይጠይቁኛል ያስሩኛል ያለ ጊዜ ናቸው ብሎ ሳይፈራ እስከ ቀራንዮ ድረስ ሄዶ የጌታን ሥጋ ለማውረድ የታመነ ታላቅ መምህር፣ ታላቅ የጌታ ታዛዥ አራያ ምሳሌ ነው። ኒቆዲሞስ ሌሊት መማሩ ለዛሬዎቹ የአብነት ተማሪዎች ሌሊት ሲማሩ ሲያጠኑ ለሚያድሩት አብነት ምሳሌ ነው። የኒቆዲሞስ በረከት ይደረብን። እንደ ኒቆዲሞስ በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር መልካም ፈቃዱ ይሁንልን። የተማርነው ትምህርት እስከ ሞት ድረስ ታማኝ እንድንሆን እግዚአብሔር ይርዳን። ቀን ሲከፋ ቀን ሲጥል የምንሸሽ ሳይሆን እንደ ኒቆዲሞስ የክፉ ቀን ደራሽ ለሰውም ለእግዚአብሔር ታማኝ እንድንሆን እግዚአብሔር ይርዳን። የተማርነውን ትምህርት በልቦናችን ይጻፍልን። ጾመን ለበረከት ያብቃን። ለብርሃነ ትንሣኤው በሰላም ያድርሰን። ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ መረጋጋትን ያድልልን። በስደት ያሉትን በቸርነቱ ጠብቆ ተምኔታቸውን ፈጽሞ ልባቸው ከሚያዝንበት ዓይናቸው ከሚያለቅስበት ክፉ ነገር ጠብቆ ወደ ሀገራቸው ይመልስልን። ሰላም ላጡት ሰላም፣ ጤና ላጡት ጤና፣ ስራ ላጡት ስራ፣ ፍቅር ላጡት ፍቅርን እግዚአብሔር ያድልልን። የሞትን ወገኖቻችንን በቅዱሳን በአብርሃም በይስሐቅ በያዕቆብ በአጸደ ገነት ያስቀምጥልን። በደዌ በበሽታ ተይዘው በየጸበሉ በየሆስፒታሉ የሚሰቃዩትን እግዚአብሔር ቸርነቱን ምሕረቱን ይላክላቸው። በማወቅም ባለማወቅም የሰራነውን ኃጢአታችን ሁሉ እግዚአብሔር ይቅር ይበለን። ለንስሐ ሞት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።